ከተው ከሴሊ ግርዛት ጋር በተያያዘ ነው። ግርዛትን እንዴት ሙስሊሞች ያዩታል የሚለውን እንመለከታለን። መምህር እንኳን ደህና መጡ፣ ሰላም ብለናል። ካሊድ ሰላም ነው። ሞጣይ ሶሪ እፎይ፣ ይቅርታ ወላሂ ሰላም ነው። አልካሊድ ግርዛትን እንዴት ታየዋለህ? የምን ግርዛት? የሴሊ ግርዛት ማለት ሴሊ መገረዝ ጤናማ ነው ወይንስ ጎጂ ባህል ነው ብለህ የምታምነው? ጎጂ ባህል ነው። ስለዚህ አንድ አካል ተነስቶ ሴቶች ይገረዙ ቢልም ሴሊ ግርዛትን ቢፈቅድም ይሄ ጤናማ አይደለም ማለት ነው። ግን በቅድሚያ ወደ ቶፒኩ ከመግባታችን በፊት ጊፍት ሰጥ ነበር። በየትኛው አካውንት ነው የምሰጠው? ለአንተ ያዘው፣ ለመሐመድ ላክለት። በየትኛው ልስጥ? ትቀበል የለ እንዴ መሐመድ? ጊፍት አይቀበልም? ላክለት። ያንተን ብለዋል። ያ ጥያቄ ከመጠየቃችሁ በፊት መጽዋዕት አቅርቦ ስለሚል መሐመድ ለሱ ላክለት። ኤኒዌይስ ምን ይላል ወንድማችን ካሊድ? መሐመድ ነው ቅድሚያ ጥያቄ መሐመድን ከመጠየቃችሁ በፊት ስጦታን አቅርቦ መጽዋዕት አቅርቦ የሚለው መሐመድ ስለሆነ መጽዋዕት አቅርቦ ያለው ቶፒኩ ላይ ግባ። ጎጂ ባህል ነው ግርዛት ብለሃል። ስለዚህ አንድ አካል ተነስቶ ለምሳሌ ቃል እንደዚህ እያደረጋችሁ ገርዙ ቢል ወይንም ደግሞ ሚስቱን ቢያስገርዝ ቃል ስተተኛ ነው ማለት ነው አይደለ? እናመሰግናለን። ቃል እንዳታስገርዝ። አንተስ ታስገርዛለህ? ቃል እንዳታስገርዝ እያልኩት ነው። አንተ ታስገርዛለህ? አላስገርዝም። ምን ቶፒኩ ምንድን ነው ይሄ? አሁን ዝም ብለን ግርዛት እኮ አንስቶብኝ ነው። ስለዚህ ግርዛት ጎጂ ባህል ነው፣ እኔም አላስገርዝም ብለሃል። አንድ ቃል ደግሞ ተገረዙ ወይም አስገርዙ ቢል ይሄ ጤናማ ያልሆነ ሴጣናዊ ትምህርት ነው ማለት ነው። የሴትን ልጅ ወይም ደግሞ ብልቷን መተልተል ጤናማ አይደለም ብለህ የምታምነው አይደለ? በትክክል እናመሰግናለን። ስለዚህ ነብይ ሴጣናዊ ትእዛዝ እንዳዘዘ አፌር ማድረግልናል ካሊድ። ታንኪዩ። ተው እንደዛ አትበል። ግርዛት ምን አለ መሰላችሁ? መፍቀድም ሆነ ማስገረዝ የሴጣናዊ ነው አይደል ብለህ የምታምነው ስለው የስ ብሎኛል። ነብዬ ደግሞ ፈቅዶታልም። ኢቨን ደግሞ ሚስትን አንተ ታስገርዛለህ እየስልህ ነው ብለኸኛል። ሴጣናዊ ኋላ ቀር ነው ብዬ ትስልህ በሚገባ ብለህ ኮንፌርም አድርገሃል። እናቴ የምትላት አይሻ ትገርዛለች። ነብይህና አይሻ ስልጠና አላህ ስራውን ይወደዳት እና እያልክ አውራ እፎይ እንከባበር። እንግዲህ ስለዚህ አይሻን በመገረዟ ሴጣናዊ ድርጊት ተፈጽሞባታል እያልከን ነው? አይደለም አላልኩም። ምክንያቱም መገረዝም ሆነ ማስገረዝ ኋላ ቀርና መገረዝ ዋጅብ ነው የሚላል ቆይ ብዬ ጠይቄህ ያ ጎጂ ባህል ነው ብለኸኛል። ስለዚህ የሚያስገርዙም መሆኑ እንደዚህ ሴጣናዊ ስራ ነው ማለት ነው በሴቷ ላይ ያደረጉት ስልህ በሚገባ ብለኸኛል። የአይሻም አባት አቡበከር ሰሃባ አለ የሚባል ነው በእስልምናው። ነብይህም ደግሞ ነብይህ ነው መሐመድ የአይሻ ባል ነው። ሁለቱ ተገርዘው ህፃኗን ሚጢጥየዋን አይሻን በ54 ዓመቱ ያገባው እሷ 6 ዓመት ሳለች ገርዞ ነው ወሲብ ያደረጋት። ክፈትለት አዲሱ ምን ያምሰለ ትጃረተን ለንተቡር ይላል ቁርአን። ንግድ ኪሳራ ስረ ኪሳራ ይላል ማለት ትርፍ የሌላት ኪሳራ ይላል። ትርፍ የሌላት ኪሳራ ማለት አንተ ያዝከው አሁን ታወራለህ። ማንም አንብብ
የትኛው ነው ማለት? በሺ አዲሱን አድርገው ቀጥል። ያነበብኩ ነው ኮራ ብለህ እየተረጎምክ ካሊድ ደስ በሚል ሁኔታ ሴጣናዊ ነው፣ ኋላ ቀር ትእዛዝ ነው ብሎናል። ግርዛት ኋላ ቀር ነው፣ ሴጣናዊ ነው ብሎናል። እንኳ ሄድ አሁን አንብብና ፈሰርልን። ለማንኛውም ቄሮ ማህበር አንተ ጋር መዝገበኝ። እፎይ አንብበ ነው የተባልከው። ከአንተ ጋር እታገላለሁ እስከ ህይወት ፍጻሜ ወደፊት። አንብብ። ብልት ለመገረዝ ነው ከኔ ጋር የምትታገለው? እኔ ብልት ገራዥ አይደለሁም፣ የገራዥ ልጅም አይደለሁም። አንብብ። አይደለም አንተ ካልከው ቄሮ ነኝ እያልክ ነበር ከዚህ በፊት። ቄሮ ወደፊት እያልክ ነበር። ችግር የለውም እንኳን ያልኩህ። አሁን አንብብ። የመጣ ይመጣ። አሁን አንብብ። በአንተ ቤት ማስቀየስ ነው። አንብብ አሁን ቶፒኩን። አይደለም እኔ ይሄ ቶፒኩ ይሄ ዋጅብ ነው አይደለም። ገብቶሃል? አንብብና ተርጉምላቸው እስኪ። ዋጅብ ነው እኮ በአማርኛ በላ። ዋጅብ ማለት ምን ማለት ነው? ዋጅብ ማለት ግዴታ ማለት ነው። ስለዚህ ሴቶችን ብልታቸውን ትተለጥላለህ? የፈለገ ሰው ማድረግ ይቻላል። ዋጅብ ማለት ግዴታ፣ ይሄ ግዴታ አይደለም እያልኩህ ነው። ከተሰማህ ግዴታ ነው ያልከው። አሁን አንብብ። ቆይ ሀዲሱ መልሰው አንብብና ተርጉም። ዋጅብ አይደለም ያልኩህ ሀዲስን አንብብ። አነበብኩት። ሀዲሱን አነበብኩት ይላል። ግን ማን የተገረዘው እዚህ ጋር? እስኪ ከፍ አድርገው፣ ከፍ አድርገው ሀዲሱን። ነገርና ምንድን ነው የሚያሳፍር ነገር ነው እንዴ? ለህዝቦቹ ንገራቸው ምን እንደሚ ያፍራል ባስተምሮታቸው ማለት ነው። ምክንያቱም ቅድም ብሏል፣ ግርዛት የኋላ ቀሮች ነው የሚገርዙም የሚያስገርዙም። ይህንን ሴቶችን ብልት የሚተለትሉ ቆይ አዳምጥ። ጤናማ ነው ወይ ሴጣናማ ነው ወይ ብለህ ታምናለህ ብየው አዎ ብሏል። የሚተለትሉም የሚያስተለትሉም ሴጣናማ ነው ብለህ ታምናለህ ብየው አዎ ብሏል። ራይት። እዚህ ጋር የሚለው ሁለት ሰዎች ግንኙነት ባደረጉ ጊዜ ግዴታ ነው። በስርዓት ተርጉም፣ በስርዓት ተርጉም። ያሰኖፍ ሙታ በስርዓት ተርጉም፣ በስርዓት ተርጉም። ውባህ እያለኝ አለ። አትሳድቡ እናንተ አህዮች፣ ራስህን አህያ። በስርዓት ተርጉም። ግርዛት በመጀመሪያ ሲጀምር ግርዛ ምንድን ነው ብሎናል። ኋላ ቀርና ጎጂ ባህል ነው ብሎናል። ተስማምተናል። ሁለተኛ ምን ብዬ ጠየኩት? የሴትን ልጅ ብልት የሚተለትሉ የሚያስተለትሉ ወይንም የሚፈቅዱ ይህም በማድረጋቸው አካሏን ጉዳት እሷን የሚጥል ማድረጋቸው ጤናማ አይደለም። አጋንንታዊ ነው ወይ ብለህ ታምናለህ ወይ ብየው በሚገባ አምናለሁ ብሏል። ስለዚህ አይሻን ያስተለተሉም የተለተሉም ነቢይህ ትልተላን መፍቀዱም አጋንንታዊ መሆኑን ስለመሰከርክልን እናመሰግናለን። አብዱ እንኳን ደህና መጣህ። ከመውጣቴ በፊት ፎይ ከአንተ ጎን ተሰልፌ ለመዋጋት ዝግጁ ነኝ። ከቄሮቹ ጋር መዝግበኝ። ቄሮ ወረፊት። ቅድሚያ ብልት መውጋታችሁን በመርፌ ያቆሙ። ቅድሚያ ብልት መተልተላችሁን ተብልት ጋር ያላችሁን አስተምሮ ብልት ላይ ጦርነት ማወጃችሁን፣ ብልት መስፋታችሁን፣ ብልት መተልተላችሁን እሱን አቁሙ። ከብልት ውጊያ መች ወጣና ነው እንደ ወንድ ሱሪ ለብሰህ ጠላት ልትወጋ የምትወጣው? ወሲም ማደርጋት ብልት ቆሞ ይቀራል፣ ድንግልና ቶሎ ይመለሳል ከሚል አስተምሮ መች ወጣችሁ? ካሊድ እንደላይ ታስቀኛለህ። አንዳንዴ ለማስቀ አስተምሮታችሁና በገነት ውስጥ እነዛ ነው። ይህን ጦርነታችሁ የምታስቡት በገነት ሄጄ ተዋግቼ
70 ሴቶች ይሰጠኛል። አንዱን ሄጄ ሸሂድ ብሆን ብገደል ጡቷ ስነካው ደስ የሚል ተገትሮ ያለ ያበጠ እሱ ጋር ዋጋለሁ ብለህ የምታስብ ሰውዬ ስለምን ትግል ነው የምታወሩት እናንተ? ደግሞ አይነፋም። ኤሬስ እንኳን ደህና መጣ አብዱ። ኦኬ፣ የሴት ልጅ ግርዛትን ትደግፋለህ? አይ እኔ ለዛ ጉዳይ አይደለም የገባሁት። አንተ ግርዛትን ትደግፋለህ ወይስ አትደግፈው? አይ እኔ አእምሮህን ላፈላልገው ነበር። ወይ ሽንት ቤት ወይ ጣራ ላይ ስለሆነ ያንተ አእምሮ ላፈላልግ ነበርና ደም ያርግልህ። አእምሮህን አፈላልግልህ። ቅድሚያ ያለህን ጭንቅላት አግኝተሃል? አይ ላፈላልግልህ። ዝም ብለህ እኔ አግኝልሃለሁ የት እንዳለ ስለማውቅ ነው። አእምሮ ያለህን ጭንቅላት ቅድሚያ ማግኘት አይቀልም እንደ የኔን አእምሮ ከመፈልግ ጭንቅላት መቼም አካል አእምሮ ሊኖረው እንደማይችል የታወቀ ነው። እኔ ጭንቅላት አለኝ። ኦልራይት ቢንት ደሴ እንኳን ደህና መጣሽ። ቢንት ደሴ ይህችን ነገር ግን ላሳየውና ላንብብለት ለዚህ ለዋሃብያው ማለት ነው። እና ሁረል አይን ያገኛል ለምን ተፋልሞ ከሞተ ለገንዘብ ይላል። እኔ አይደለም ያልኩት፣ ያው ቡልጋል መሬም ላይ ነው ያለው ቀጽ 1 ላይ ማለት ነው። ቀጽ 2 ሶሪ እንደሚለው አረበኛ እኔ በነገራችን ላይ ሬዲ ነኝ ወላሂ። ሁረል አይን አልሐምዱሊላህ ኢንሻአላህ አላህ እንደኮ በጀነት ያው አንበባ ተርጉሞ ሻራጋ ነው። እኮ አያሳፈርም አንተ እናንተ በጀነት ምን አላላችሁ ብላችሁ አሁን አመልስልኝም። አንበባ ተርጉሞ እሺ እባክህ። وعن سعد بن زيد رضي الله عنه قال قال رسول الله صلى الله عليه وسلم تقارب اسكي ይኸው ከዚህ በላይ ምን አድርገው? እሺ ትርጉም من قتل دون ماله من قتل دون ماله ይላል። በገንዘቡ በራሱ ገንዘብ የተገደለ ሰው فهو شهيد ይላል። እሱ ያ ሰውዬ መስዋዕት ነው ማለት ሸሂድ ነው። እንደዛ ነው እናንብበው እስኪ። والله እንደዛ የሚለው ይሄ አረበኛው እንደዛ የሚለው ያ من قتل دون ماله ነው የሚለው። ተረጎምኩት ብራዘር፣ እኔ አይደለም የተረጎምኩት። እኔ አረበኛውን አነበብኩልህ። እዚሁ ትራንስሌት አድርገህ ማየት ትችላለህ። ወደ እንግሊዝኛ ተርጓሚዎቹ ደግሞ ያሉትና በመውሻል እዚህ ጋር የሚለው من قتل دون ماله ነው የሚለው። የራሱን ገንዘብ ሲከራከል የሞተ ሰው እሱ ሸሂድ ነው፣ መስዋዕት ነው፣ እንትን ነው። አላ ተከልኩ። ታዲያ ምንድነው የምትለው? እናንብበው እኮ ጓዳምጠ እንትን ነው የምታወራው። ለገንዘብ ይኸውልህ ምን አሉ 10:92 ላይ ለገንዘብ ሲፋለም የሞተ ሸሂድ ነው። ለገንዘብ አይደለም ለራሱ ገንዘብ ነው። من قتل دون ماله እኮ ነው የሚለው። ለገንዘብ ሳይሆን ለገንዘብ ሀቢቢ እንትናታ ለሰንደርጎነታችሁ ካኔ አረባክ በቃ ተው። እኔ እሱን መከራከርኩ። ለገንዘብ ሲፋለም የሞተ ለገንዘብ አይደለም ሀቢቢ፣ ለገንዘብ አይደለም የሚለው من قتل دون ماله ነው። እሺ ያው ነው ችግር የለብኝም። የኔን ሀሳብ ተረዳኝ። ከዛ ጀነት ከገባ በኋላ ምን ታገኛለህ? ጀነት ከገባ በኋላ ወላሂ ወአንሃሩ ሚን በጣም ብዙ ነገሮች አገኛለሁ። ሁረል አይን አገኛለሁ። ወሲብ ታረጋታለህ አይደል? አላህ ይረዝቀኝ። ወሲብ ታረጋታለህ አይደል? እንዴ ቀላል ለምንድን ነው ታዲያ? እንደ ብረት የቆመ የመቶ ሰው የወሲብ ጉልበት ብልትህ እንደ ብረት የቆመ የመቶ ሰው የወሲብ ጉልበት ይሰጠና ወሲብ ታገኛለህ። ስለዚህ ተፋልመህ መሞት አለብህ። ለገንዘብም ሰውን በመግደልም በጦርነትም የተጋደለ ጀነት ይገባል። ምን ያገኛል? ሁረል አይን ያገኛል። እናመሰግናለን። እንደዚህ የሚል ትምህርት የለም። አሁን ለምሳሌ አንተ ጠይቀህ አንተ ጀነት ስትገባ ምንድን ነው የምታገኘው? አንተ ምንድን ነው የምታገኘው? መልስልኝ። አውት ኦፍ ቶፒክ እየሄዳችሁ ነው። ኢቢንት እንኳን ደህና መጣሽ። ኢብንት እንኳን ደህና ጠበቃችሁ። ሁሉ ተማም ተማም። ግርዛትን እንዴት ታይዋለሽ? ግርዛትን ትመክሪያለሽ ወይንስ ጎጂ ባህል ነው? አይ እኔ ባዳምጣችሁ ይሻላል። ኡመል ሙሚን አይሻን ትከታያለሽ? እናትሽ አይሻን አትከታይም? ምርጧ አማኝ የነብይሽን እናት በ6 ዓመቷ በ54 ዓመቷ አካባቢ
የ30 የወንድ የወሲብ ጉልበት ያለው ያገባት ትንጥየዋ ሚጥጥየዋ አይሻ ተገርዛለች። የተገረዘችውን ነበር መሐመድ ሲገናኛት የነበረው። የ30 ወንድ የወሲብ ጉልበት ያለው እርግጠኛ ነኝ 18 ዓመት አልፎሻል እንጂ እሱ ሲሞት በእሷ እድሜ እሷ ስንት ዓመቷ ነው? 18 ዓመቷ ነበር። የ50 ምናምን ዓመት ሽማግሌ ያው ብልት ቲክነሱ ውፍረቱ ይታወቃል። የ9 ዓመት ደግሞ ሕፃን ልጅ ትታወቃለች። ማህፀኗ ምን ያህል ሊሆን ይችላል ስፋቱ ማለት ነው። ኢማጂን በዛ ላይ ደግሞ የተገረዘች ስትሆን ምን አይነት ፔን ኖሯት እንደነበረ ከባድ ነው በጣም። እንዴት ታየዋለች ግን ቢንት ይሄንን ነገር በአንቺ ላይ ወይ በልጅሽ ላይ ወይ ደግሞ በእህትሽ ላይ ቢደርስ ይሄ ነገር? እስኪ ስለዚህ ንገሪ። ታስገርጃለሽ አንቺ ልጅሽ ወደፊት? ባይ ዘ ወይ ኢትዮጵያ ውስጥ ከፍተኛ ግርዛት ከሚካሄድባቸው አንዱ ሶማሌ ክልል ነው። ሴት ያለመገረዟ እዛ እንደውም እንደ ቆሻሻ ነው የምትቆጠረው ካልተገረዘች። ኔክስት አፋር አለመገረዛቸው ለመሰደብ ምክንያት ይሆናቸዋል፣ ያገሏቸዋል ወለ ካልተገረዙ። የሴት ልጅ ግርዛትን ምንም እንኳን የዓለም ጤና ድርጅትም ደጋግሞ እጅግ ጎጂ ነው፣ የጤና ባለሙያዎች በዚህ ላይ እጅግ ደጋግመው ጎጂ ነው ቢሉ የኢትዮጵያ መጅሊስም ከ2 ዓመት በፊት ሴት ልጅ መገረዝ እንዳለባት በማን መገረዝ እንዳለባት ያወጣው መግለጫ አለ። ሜይ ቢ ቢቢሲ ላይ የሚወጣውን ቃል ሊያሳያችሁ ይችላል። ነጃት እንዴት ነው? እና እፎይ ግዴታ አይደለም። እሺ ልልህ እፈልጋለሁ። ይሄ እንትኑ መገረዙ ግዴታ አይደለም፣ ግዴታም ነው። ቆይ አሳየለ እሱን። ኧረ አይደለም እንደው ተው። ግን ኮሜንታተሮች ለምሳሌ ሼኹል ኢስላም ኢብኑ ተይሚያን ትቀበላለህ? አዎ እንዴ በደንብ ረሂመሁላህ። እሱን ከፍትልሃለሁ። ኢብኑ ተይሚያ ሐዲስን ምን እንዴት ብሎ እንዳብራራው አሳያለሁ። አንዴችን የኢትዮጵያ መጅሊስ ከ2 ዓመት በፊት ያወጣው ላይ ቢቢሲ ያለውን የተወሰነ እናሳያችሁና ሼኹል ኢስላም ኢብኑ ተይሚያ እንዴት እንዳብራራው ደግሞ እንሄድበታለን። ቀጥል ቃል። መልካም አመሰግናለሁ። እንግዲህ 2016 በኢትዮጵያ አቆጣጠር የኢትዮጵያ እስልምና ምክር ቤት ጉባኤዎች፣ የኡለማዎች፣ የሼኮች እነሱ አቋም መግለጫ አድርገው መግለጫ ወጥቶ ነበር። የዛ ሰዓት ላይ የተለቀቀ ነው፣ ቢቢሲ የተዘገበው ነው። የሴት ልጅ ግርዛት የተመለከተ አወዛጋቢ የኢትዮጵያ ኡለማዎች ማለት አዋቂዎች፣ ሊቃውንቶች ማለት ነው፣ ሊቃኖች ውሳኔ ብሎ ያስቀምጥና እዚህ ጋር የኢትዮጵያ እስልምና ጠቅላይ ምክር ቤት የኡለማዎች ጉባኤ 2ኛ ዓመታዊ መደበኛ ጠቅላይ ጉባኤ በማስመልከት የወጣው መግለጫ በማህበራዊ ሚዲያ መነጋገሪያ ሆነዋል ካለ በኋላ ምንድን ነው ወደ ዋናው እንሂድና ረዘም ያለ ነው፣ እናንተ ገብታችሁ ማየት ትችላላችሁ። ቁጥር 13 ላይ ምን ያስቀምጣል? ሸሪዓዊ ግርዛት ዋጅብ ማለት ግዴታ ነው፣ ቅድም ዋሃብያው እንደተስማማ፣ ወይንም ሱና ወይ ደግሞ ቢደረግ የተወደደ መልካም የሆነ ነገር ጥቅም የሚያስገኝ ነው የሚል የኡለማዎች የሀሳብ ልዩነት ቢኖርም ግርዛት ከተደረገም ባለሙያ በሆነ ሐኪም አማካኝነት ብቻ መደረግ እንዳለበት ተስማምተናል። ልብ በሉ፣ ባለሙያ በሆነ ሐኪም አማካኝነት ብቻ መደረግ እንዳለበት ተስማምተናል። ይሄ ነገር ታዲያ ምንድነው ችግር ያስነሳው ሲባል በኢትዮጵያ ሕግ ኮንቴክስት የሴት ልጅ መግረዝ ወንጀል ነው። አስምሩበት። ፍትሐ ብሔር ሕግ ምናምን አላለም ያልኩት፣ ወንጀል የኢትዮጵያን ሕገ መንግስት መጣስ ነው ይላል ከስር ራሱ። የሀገሪቱ ሕግ በኡለማዎች ፈትዋ ሊጣስ ይችላልን ብሎ ይሞግታል እዚህ ላይ ጸሐፊው። እኛ ዋና ፖይንታችን ምንድነው? የኢትዮጵያን ሕገ መንግስት ጥሰው በባለሙያ ትገረዝ። ይሄን ሲገርዝ የተገኘ ሐኪም ቀጥታ ወህኒ ቤት ነው የሚወርደው ያለምንም ጥርጥር። እነሱ ግን በድፍረት መንግስት እኮ በሐኪም ትገረዝ ብለዋል። አንዴ የኢትዮጵያ መንግስት እኮ ዝም ብሎ አንድ አዝማሪ እኮ ነው ህግና ትላለህ። የኢትዮጵያ ምን ህግ አለ ደግሞ? የየትኛውን ህግ ነው አንድ አዝማሪ ያወጣው? ኦኬ፣ ስለዚህ ትክክለኛው ህግ ስለዚህ ሴት ልጅ መገረዝ አለባት ቢለው ነው አይደል? ላ እኔ ስለሱ ነው ስለ ህግ ምናምን ሲል ህግና ምናምን አያገናኘውም እያልኩ ነው። አሁን ህግ እውነትህን ነው። ቆይ
ቆይ ስለዚህ ሴት ልጅ ብልቷ መጠልጠል አለበት፣ ከዛ መሰፋት አለበት፣ ደሟ መፍሰስ አለበት የሚለው የእስልምናው ይሄ ሸሪያው ነው የሚሻለው? ሴት ልጅ መገረዝ የለባት የሚለው ነው የሚሻለው? طيب አንተ አሁን ትገረዛለህ፣ ትተለተላለህ፣ ትደማለህ፣ ትሰፋለህ። ايش المشكله? ችግሩ ምንድን ነው? እዚህ ጋር እስኪ እፎይ ሲዛሬና ራስ ከታብ የሴትና የወንድ አንድ አይደለም እንዴ? አይገናኝም። ይሄ የሴቶች እኮ እንትን ነው ግዴታ እኮ አይደለም እያልኩ ነው እኮ። አሁን መልስልኝ። ሴት ልጅ መተልተል፣ መቁረጥ፣ ብልቷን መስፋት፣ መውጋት ጤናማ አይደለም ወንጀል ነው የሚለው የኢትዮጵያ ሕገ መንግስት ይሻላል ወይንስ መገረዝ ይቻላል? ብልቷን መተልተል ባለሙያዎች ብልቷን ተልትሏት ዘልዝሏት የሚለው የሚሻለው? ኢብኑ ተይሚያን አንዴ ፈትዋውን ቼክ አድርግልኝ። እንደሚያልኩ ያሉት የኢትዮጵያ ሕገ መንግስት ኢብኑ ተይሚያ ምን እንደሚል አሳየህ። እንደሚሻው ነው ያወጣው። ዝም ብሎ እንትን ነው አንዱ ቀመን ያወጣው ነው የምልህ። እና ስለዚህ እሱኛውን አይደለም ሊንክ ልኬልሃለሁ። ኢብኑ ተይሚያ እሱ መጽሐፉ ነው። ፈትዋ አለው እንትና ኢብኑ ተይሚያ በሴቶች ላይ ፈትዋ የሚላለው ፈትዋ ሶፍ ሙስሊም ዊሜን የሚል ኪታብ አለው። እዛ ላይ ፔጅ 25 እና 26ን እናንተ አንብቡት። እዛ ላይ በደንብ አድርጎ ስለ ሴት ልጅ ብልት ትልተላ ያስቀምጠዋል። ጠቃሚ እንደሆነ ጥቅሞቹንም ይዘረዝረዋል ማለት ነው። እናንተ ቼክ አድርጉት። ተርከምስቲሽን በሴቶች ላይ ያለውን ጥቅም ደግሞ ከፍ አድርገው አንዴ እናንተ ሙሉን አንብቡት። እዚህ ጋም ተጠይቀው ያስቀመጡበታል። ኢብን ቀያም ነው እሱ። ከፍ አድርገው ሂስቶሪካል ባክግራውንድ ኢብን ቀያም አልጀውዚ እሺ፣ ኢብን አልሽሳብ ከፍ አድርገው ሲ ሜል ሰርከምሲሽን ነው እሱ። ፊሜል ኦኬ አንዴ እሱ ጋር ያዘው። ይኸውላችሁ with regard to the wisdom behind the circumcision of women ይልና ከዛ በኋላ የሴቶች ግርዛት ጥበቡ ምንድን ነው፣ ዊዝደሙ ምንድን ነው ብሎ ይጠይቃሉ። ሼኹል ኢስላም ኢብኑ ተይሚያ አንዴ አዳምጣ። ሼኹል ኢስላም ኢብኑ ተይሚያ በዚህ ጉዳይ ላይ ያለውን እንደተጠየቀ አስቀምጠውታል። የሙስሊሞቹ አለን የሚሉት ሊቅ ተጠየቀ በዚህ ጉዳይ ላይ። ሼኹል ኢስላም ኢብኑ ተይሚያ was asked about whether women should be circumcised or not ሴት ልጅ መገረዝ አለባት ወይንስ የለባትም ተብሎ ተጠየቀ። he replied yes they should be circumcised አዎ በሚገባ ሊገረዙ ይገባቸዋል። ሴቶች ብልታቸው ሊተለተል ይገባል። በሚገባ መገረዝ አለባቸው ወይንስ መገረዝ የለባቸው? መገረዝ አለባቸው። say that the top of the piece of skin that looks like roaster's comb should be cut የዶሮ ጭንቅላቱ ላይ ቀዩ ነገር አይታችሁታል? የዶሮ አናት ላይ የሚገኘው ኮፍያ የሚመስለው ነገር የሴቷ እንትን ላይ ያለው መቆረጥ አለበት። እንደ ዶሮ ጭንቅላት ኮፍያ ነገር እንደሚመስለው የሴቷ ብልትም እንደዛ አይነቱ መቆረጥ አለበት። እንዴት ብዬ ላስረዳው በአማርኛ? ወይንም የዶሮ እንትኗ ይሄ ቀዩ እንትን የለም የሚንጠለጠለው ነገር ዶሮች ላይ ያለ አይደል? ቀዩ ነገር እሱ እንደዛ ነገር ያለው ሴቷ ላይ ያለው እሱ መወገድ አለበት። ከዶሮ ጋር ያመሳሰላቸው እኮ ከፍ አድርገው ከዛ ናምጣው ቃል ብዬ ነበር እኮ የአውራ ዶሮ ላሳይ ነበር። ቀጥል በቃ በኋላ መጨረሻ ላይ እናሳያቸዋለን። ታሳያቸዋል ዶሮ እንደሚለውን ኦኬ ከፍ አድርገው ትንሽ ሙሉን እነሱ ያንብቡት። ይልና the purpose of circumcision women is to regulate their desire and because if a woman is not circumcised her desire will be strong የዚህ ምክንያቱ የምትገረዝበት ምክንያት የሴት ልጅ ስሜቷ ከፍተኛ ነው ካልተገረዘች
ስለዚህ ሴት ልጅ ያንን ነገር ይሄ እንትኗ ሲቆረጥ ስሜቷ ይወገዳል። ስለዚህ የምትገረዝበት ምክንያት ስሜቷን ለማስወገድ ወይንም ደግሞ ስሜቷን ለመግታት ነው፣ ለማረጋጋት ነው ይላል ኢብኑ ተይሚያ። የሚሆንበት ምክንያት ምንድነው? ነርቭ ኢንዲንጎች ስለሆኑ እሱም ማስወገድ አለብን ነው። ስለዚህ ነርቭ ኢንዲንጉ መቆረጥ አለበት። ሂንስ ትንሽ ከፍ አድርገው the words of son of uncircumcised የቱ ጋር ነበርኩኝ? Okay, uncircumcised women are used as insult because the uncircumcised woman has strong desire. አንቺ ያንተ ወይም ያልተገረዘ እናት ልጅ ተብሎ መባል በራሱ ስድብ ነው፣ ለስድብ የሚውል ነው። ስለዚህ ባለገረዟ ራሱ ስድብ ነው። ሴት ልጅ መገረዝ አለባት ብሏል ኢብኑ ተይሚያ። ይሄን አስተምሮ ቀደም ምን ብለኸኛል እንትና ካሊድ? ሴት ልጅ ትገረዝ የሚል አጋንንታዊ ነው ብለህ ታምናለህ ወይ ብዬ ስልህ በሚገባ ሴት ልጅ ግርዛትን የሚፈቅድ ወይም ደግሞ ሴት ትገረዝ የሚል ካለ ኋላ ቀር ነው ትላለህ ወይ ብዬህ በሚገባ ኋላ ቀር ነው ብለኸኛል። ስለዚህ ሼኹል እስላም ኢብኑ ተይሚያ ኋላ ቀር እንዲሁም ደግሞ አንተ ባልከው መሰረት ሴጣናዊ እምነት ወይም አጋንንታዊ አስተምሮን ያስተማረ ነው ማለት ነው። ቀደም ያልከውን እንዳዘነጋ። ኧረ ተው 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 ሳይሆን የሴት ልጅ ግርዛትን ኋላ ቀር ነው ወይንስ ጤናማ ነው ስልህ ኋላ ቀር ነው አልከኝ። ሴት ትገረዝ ብሎ የሚል ሴት ትገረዝ ነው ብሎ የሚል የተሳሳተ ነው ብልህ አዎ አልከኝ። ሴት ልጅ ትገረዝ ወይንም የሴት ልጅ ብልት መተልተልን የሚፈቅድ እንድትተለተልም የሚተለትልም እሱ ሴጣናዊ አጋንንታዊ አስተምሮን ያስተማረው ብለህ ታምናለህ ወይ ብዬ ብልህ አዎ ነው ያልከኝ። ስለዚህ ኢብኑ ተይሚያ ሼኹል ኢስላም አንተ ባልከው መሰረት አጋንንታዊ አስተምሮ ወይንም ደግሞ ኋላ ቀር አስተምሮን አስተምሯል ማለት ነው። በጣም ጥሩ። እሺ ሲቀጥል ዛሬ እኔ ክርስትና እቀበላለሁ ለምጠይቅ ጥያቄ መልስ መሰጠኝ ከሆነ ተረጋጋ። በጣም ጥሩ። አጋንንታዊ መሆኑን ተተማመንን። የዶሮ ይህንን እንግዲህ እንደዚህ እንትን ያለችዋን ጉምድ ስታደርጉት አሁን በምን ተዶሮ ጋር ራሱ አመሳሰለው አስባችሁታል? እንዴት መጣለት እና እንቀጥል ፎይ እንዴት መጣለት? ቆይ የዶሮ እንትን አስመስሎ እንደዛ ቆረጡት ምናምን ነገር ሲል ምንድነው እሱ? በመነጽር ፏ ብለህ የዶሮዋ እንትን ቆረጣ ምንድነው እሱ? ወኔን አመጣች እንዴ? እብኑሻ ካሊድ ፏ ብለህ ምንድነው እሱ? በመነጽር ለማስ ምታይል ሃይማኖትን ከዓለማዊ ሕግ ጋር እያነጻጸርክ ነው? አይ አይነጻጸርም። በጣም ብዙ የሚያፈናግጡ ነገሮች አሉ በእናንተ። ያ እንደዛ የሚል አለ አስተምሮታችሁ ላይ በግርዛት ላይ ለምሳሌ ሞትን ፈጥሮ እኮ የእናንተ እግዚአብሔር ለዛ ሞት ሞቶለታል እኮ። እኛ ሞትን እግዚአብሔር ፈጠረ ብለን አናምንም። ሞትን ፈጥሮ ለዛ ሞት ማለት ራሱ ሞቷል እኮ። ሰው ኒኩለርን ፈጥሮ በራሱ ታጁ ማናምነው ለምንድን ነው ታምናላችሁ የምትለን? ተረጋጋ። ሁለተኛ መጽሐፈ ጥበብ ምዕራፍ 2ን አንብብ። መጨረሻ አካባቢ ላይ ሞት በሰው ምክንያት ወደ ዓለም እንደገባ ሞትም እንዴት እንደተፈጠረ ያስቀምጥላል። ስለዚህ አንደኛ ቆሮንቶስ ምዕራፍ 15ንም አንብብ፣ ሞት እንዴት እንደተፈጠረ። ሞትንና ሕይወትን ፈጠርኩኝ፣ ከዛ የቱ የተሻለ እንደሆነ የቱ ያማረ እንደሆነ ልሞክራችሁ የሚለው በቀራዳ ያለው ያንተ አስተምሮ ነው። አደባልቅ ማለት ነው። እንትን ላይ ሳደባልቅ እንትን በል። ኤኒዌይስ አሁን ገርዛቱ ላይ እንመለስና ታጁ አመድ ይቀድመሃል ይመስለኛል። አመድ እንኳን ደህና መጣ። መስገነው እንዴት ነው?
ይሰማል? ኦኬ። ሴት ልጅን ግርዛት ትደግፋለህ? ሴቶችን ጠይቅ። ሴቶችን ጠይቅ። ደስ ይላል። አትሊስት እናት ይኖራል። እናት ተገርዛለች። ሴቶችን ጠይቀ። ቅድም የሰራሁትን ቪዲዮ አሳየን። ሴቶች ደግሞ እንዲህ እያሉ ነው። የሙስሊም ሴቶች ቃል ቅድም የተሰራ ቪዲዮ አለ። አንድ ቪዲዮ ቃል አይሰማም። ቆይ አንድ ቪዲዮ እንዴ ሴቶችን ስንጠይቅ ሴቶች እንደዚህ እያሉ ነው። የእናንተ ሴቶች አንተ በደኛም መርዶት። ኦኬ የሴት ልጅ ግርዛትን አሁን ላይ በገባሁበት ላይ 1 ሚሊዮኑ ላይ ነው አሁን የገባሁበት እዚህ ትንሹ ላይ እሱ ላይ ገባ። በቃ በዚህኛው ገባ። ችግር የለም አለ እዛም ላይ ያው እችትና የኛው ነው። ጎጂ ባህል አይደለም፣ መቀጠል አለበት። ዝቅ አድርገዋ። ሴት ልጅ ካልተገረዘች ዕቃ ትጨርሳለች፣ መልሰው እንደገና ታደርጋለች ሲሉ አይገባኝም ነበር። የሴት ግርዛት ጎጂ ባህል አይደለም፣ መቀጠል አለበት። ድሮ ሀያቶቻችን ሴት ልጅ ካልተገረዘች ዕቃ ትጨርሳለች፣ ብዙ ነገር ታደርጋለች ሲሉ አይገባኝም ነበር። አሁን ሚዲያ ላይ የማየው ነገር እንዳምን ስላደረገኝ የሴት ልጅ ግርዛት ጎጂ ባህል አይደለም፣ መቀጠል አለበት። ከኔ ጋር የሚስማማ ኮሜንት ላይ ሀሳብ አስተያየቱን መስጠት ይችላል። እህታችን ስትናገር በቃ ነው። የሴት ልጅ ግርዛት መቀጠል አለበት፣ ጠቃሚ ነው እያለች ነው። እሷ ብቻ ሳትሆን ሌሎችም ኡስታዞችም ሆኑ ሼኮች ይህንን ተደጋግመው በቴሌቪዥኖቻቸው ፕሮግራም ላይ ቀርበው ግርዛትን አብራርተዋል። ጠቃሚ እንደሆነ የተወደደ እንደሆነ አብራርተውታል። እንግዲህ ሼኹል ኢስላም ኢብኑ ተይሚያንም እንዳሳየዋችሁ ግርዛት ያው አሪፍ ሆነ ከተመቻቸው፣ እነሱ ከተመቻቸው ምንም ችግር የለውም። ጉዳት ካላደረሰ እነሱም ከተመቻቸው መሆን ይችላል፣ ችግር የለውም። እንደ ባለም ይያዛል። ስለዚህ አንተ ልጅህን ታስገርዛለህ? ሴት ልጅህን ከተመቻት ካልጎዳት ማለት ምን ጉዳት የማያደርስ ነገር እኮ። ጉዳቱማ የተለያየ ጉዳቶች አሉበት። ስለዚህ ሸሪዓ ላ ደረራ ወላ ድራራ ብሏል። ይቆማል። ጉዳት ካሌለው ችግር የለው። ስለዚህ ጉዳት ይኑረው አይኑረው ሳያቅ ነው ነብይህ አረጋግጠያል። ጉዳቱ ይገባ እስኪ ጥቅም ካለው በቅድሚያ አላወራም። ከአንተ ጋር አላወራም። ጉዳት ከሌለ ጥቅም ካለው አሁን ጉዳት አህመድ አንተ ንገረኝ እስቲ። እንደው አንተ ግርዛት ደብሊውኤችኦም እንዳወጣውም ሆነ የተለያዩ የተገረዙ አካላት ራሳቸው ቴስቲሞኒ እንደሰጡት እጅግ ብዙ ጉዳቶች አሉት። ከሳይንሱ በተጨማሪ ራሳቸው የሰጡትን ምስክርነት ላይቭ ላይ ገብተህ ዩቱብ ላይ ገብተህ ማየት ትችላለህ። ቪዲዮዎቻቸውን ቼክ ማድረግ ትችላለህ። ነገር ግን ደብሊውኤችኦ ባወጣው መሰረት ምክንያቱም ግርዛት የሚካሄደው ክሊተርስ የምትባለው የሰውነት የሴቶች የብልት ክፍል ላይ ነው። ክሊቶርስ ደግሞ ነርቭ ኢንዲንግ እንደመሆኑ መጠን እሱም መቁረጥ ማለት ለሩካቤ ሴንስለስ እንዲሆኑ ያደርጋቸዋል። ስሜት አልባ እንዲሆኑ ያደርጋቸዋል፣ ስሜት እንዳይኖራቸው። ይሄ ደግሞ ምንን ያመጣል? ሴቷ የወሲብ ስሜቷ ከተቆረጠ ሴንስ ማታደርግ ከሆነ ለወሲብ፣ ስለዚህ ከዛ በኋላ ኔክስት ባልየው እንደ ዕቃ ብቻ የሚጠቀምባት፣ እሷን የሚጠቀማት እንደ ሴክስ ቶይ ብቻ ይሆናል ማለት ነው። እንደ አሸንጉሊት ለወሲብ የተሰራች አሸንጉሊት ትሆናለች። በሩካቤ የሚገኝን ደስታ እሷ ምንም አይነት
ሴንስ አይሰጣትም። ደስታው እሱ ብቻ እሷን እንደ ዕቃ የሚጠቀም ይሆናል ማለት ነው። እሷ እንደ ዕቃ ትሆናለች። ከዛ የሚገኝ ደስታም ሆነ እርካታ አይኖራትም። እሱ ብቻ ነው የሚኖረው። ምክንያቱም ነርቭ ኢንዲንጉ ተቆርጧል። ነርቭ ኢንዲንጉ በሚቆረጥ ሰዓት ደግሞ ሉብሪኬሽን የሚያመርተው አካል እንትን ራሱ አብሮ የመወገድ ቻንስ አለው። ሉብሪኬሽን ከሌለው ደግሞ አካሏ ምን ይሆናል? የመድረቅ ባህሪ ይኖረዋል። ፍሪክሽን በዛን ሰዓት ይፈጠራል። ያ ፍሪክሽኑ በራሱ ምን ያመጣል? አካሏ የመላላጥ የመድማት ወይንም ደግሞ እንትን ይሆናል፣ ይኮማተራል። ምክንያቱም የመለጠጥ ባህሪው ይጠፋል። ሲቆረጥ በሚቆረጥበት ሰዓት ሲድን ያ ቦታ ላይ ይጨራመታል። በሚጨራመትበት ሰዓት ላይ ወሲብ በምታደርግበት ሰዓት ሪላክስ እንትን አይሆንም፣ ኢላስቲክ ቲዩን ያጣል። ኢላስቲክ አይሆንም፣ የመኮማተር ባህሪ ያመጣል። በሚኮማተርበት ሰዓት ላይ ልጅ ስወልድ ግንኙነት ስታደርግ እንዲህ በሚለጠጥ ሰዓት ስለተኮማተረ ምን ይሆናል? ይቀደዳል ማለት ነው። በሚቀደድ ሰዓት ደግሞ በተለይም ልጅ በመወልድ ሰዓት ለፌስቱላ ይዳርጋታል። ፌስቱላ ለሚባለው ማለት ነው፣ ለዛ ይዳርጋታል። እንዲሁም በግንኙነት አለመደሰት፣ ስወልድ ለፌስቱላ መዳረግ፣ የወሲብ ስሜት ማጣት፣ ፍራቻ፣ ቱራማው ኃይለኛ ቱራማ ይፈጥርባታል። ከዛ የሚገኙ ደስታው ቀርቶ ሳይኮሎጂካል ትራማ ውስጥ ትገባለች ማለት ነው። እነኚህ ሁሉ እሷን የሚጎዱት ናቸው። ፕላስ ደግሞ ብሊዲንግ በምትገረዝበት ሰዓት ላይ ሞስት ኦፍ ታይም እንደዚህ አይነት ነገሮች የሚካሄዱት ሐኪም ቤት አይደለም። ምክንያቱም በሕክምና የተከለከለ ስለሆነ መንግስትም የማይፈቅደው ስለሆነ በየትኛውም ቦታ ላይ የሚካሄዱት የት ነው? በድብቅ እናቶች ምናምን ተሰባስበው ነው የሚፈጽሙት ይህንን አይነት ግርዛት። ስለዚህ ተደብቀው ስለሆነ የሚገርዙት እኔም በላይ ነው። ያ አንዴ ልጨርሰው። ትእዛዝ መጥተዋል። ተደብቀው ስለሆነ የሚገርዙት ደም ይፈሳታል። ትእዛዝ ማለት አንዴ ደም ይፈሳታል። ስለዚህ ደሙን የሚያቆም መንገድ ራሱ የለም። በሚገርዟት ሰዓት ላይ ብዙ ደም እንዲፈሳት ምክንያት ይሆናል ማለት ነው። ሌላኛው ምንድነው? እሱ የሚገርዙት አካላት ኋላ ቀር እንደመሆኑ እንዳልተማሩት ሁሉ በድብቅ እንደሚያደርጉት ሁሉ አንደኛይቱን በገረዙበት አካል ሌላኛይቱንም ይገርዛሉ። ይሄ ደግሞ በስለታም ነገሮች የሚተላለፉ በሽታዎች ከአንዷ ወደ ሌላው እንዲተላለፍ ምክንያት ይሆናል። አንዷን በገረዙበት ሌላኛይቱንም ስለሚገርዙ ምን እንዲሆን ያደርጋል? የተለያዩ በሽታ ከአንዷ ወደ አንዷም እንዲተላለፍ ምክንያት ይሆናል ማለት ነው። እና ይህንንና መሰል ብዙ የጤና የሰማኝ ነው እየሰማሁ ነው። እኔ የወንድን ነው እንደሚያስፈልግ የወንድን ነው የማውቀው። እስቲ የሴቶች ነብዩ በሐዲስ ይሄ ትእዛዝ አሳልፈው ትገረዝ ያሉበትን ያኮ የለም። እኔ እኮ ነገርኩት። አህመድ ቆይ ምንድን ነው እያልካለሁ? ምንድን ነው ያልከው? ድገማውን ጥያቄ ነው። ድምፅህን ከፍ አድርገው ነው። አዲስ አለ አዲስ አለኝ እያልክ ስለሆነ እስቲ አዲሱ ትገረዝ ተብሎ የታዘዘበት አዲስ አለ ወይ ነው? ኦኬ ትእዛዝ ከነብዩ ሐዲስ ይሄ ሆነው ወንድም ብቻ ነው ነብይ ያዘዘው? ነብይ ወንድም ብቻ ነው ያዘዘው አላልኩኝም። እና ትእዛዝ አለ በሴቶች ግርዛት። ኦኬ ግርዛት ተሰጥቷል አልተሰጠም? ለእስልምና አይደለም ትእዛዝ ትገረዝ የሚል ግርዛት ተሰጥቷል። መገረዝ አለባቸው የለባችሁም? እንድታሳምነኝ እኮ ነው እኮ እየጠየቅኩ እኮ ነው። እኔም ግርዛት ታዛችኋል አልታዘዛችሁም አልኩ። አዲሱ ካሌለ እዚህ ጋር መከራከርም ትንሽ ለአንተም ይከብዳል።
እሺ አዳምጥ። እሺ በቁርአን ውስጥ ወንድ ልጅም ተገረዙ የሚል የለም። ግርዛት ደግሞ ግዴታ ነው አይደለ? ወንዶችም አላልኩኝ። እሱን የሴቶቹን የሴቶቹን የጠየቅኩኝ ትእዛዝ አለ ያልኩ ነው። አዳምጥ። አሁን እኮ እኛ እያወራን ያለ ነው ጉዳት አለው ስላልክ ማለት ነው። እሺ አንድ አዲስ ላሳየሽ። ኒስ ባይዘ የወንድ ነው ግዴታ የሴት ግዴታ አይደለም ካሊድም እያለ ስለነበረ ለምሳሌ እናንተ በሀዲስ የምትመሩ እንደመሆናችሁ በነቢያችሁ በሳባዎቻችሁ ትእዛዝ የምትመሩ ናችሁ አይደለ? ሀዲስ ሰሂ የሆነ ብቻ ነው። እኔ አፈታሪክ አይደለም። ሳቦቹ አንዴ ሀዲሱን ክፈተው። እንትና ቃል ለምሳሌ ዑስማን እንዴት እንዳዘዘው ላሳይ። ረሱል አዘዋሉ እሳቸው ናቸው። አዳምጥ። ረሱልህንም ትእዛዝ አሳይሃለሁ። ወይት ሚኒት ግን የተሳሳተ ነው። አንዴና አዳምጥ ፕሊዝ። ኦራይት ዑስማን ሰይድ ዑስማንም እንዲህ አለ go and circumcise them and purify them ሂዱና ገርዟቸው እናም አንጿቸው ብሎ ትእዛዝ ሰጠ። ይህንን ትእዛዝ ሳባህ እንደመሆኑ እናንተ ሙስሊም እንደመሆናችሁ በነቢያችሁ በሰለፎች አስተምሮ የምትመሩ ናችሁ። አልቀበልም ረሱል ካሉ እስቲ አዲሱ ወደ ላይ ገፋ አድርግልኝ። አረብኛው ወደ ላይ ገፋ አድርጉ። ስለዚህ ሳቦችን አትቀበልም ማለት ነው። ባህል ሊሆን ይችላል። እንደነዚህ ባህል ሊሆን ይችላል። ለወንድ ልጅ እንደውም ግርዛት የሚል የተሰጠ የለም። ለሴቶች ነው ደጋግሞ የመጣው። ሴቶችን ነው ገርዙ ብሎ ትእዛዝ የሰጠው። አምስት ነገር ተብሎ በሸሪያ ሕግጋት ውስጥ ኤኒዌይ አምስቱ ፊጥራ ሴቶች የሚመለከት ነው፣ ወንዶችን ብቻ ሳይሆን። ቴንኪው። አሁን አንብቤን አምስቱ ፊጥራ ለወንዶች ብቻ የተሰጠ ሳይሆን ለሴቶችም የተሰጠ ነው። አኩኩሉ ራስን ትበላለህ። ቀደም ያልኩ ለዛ ነው። ይህን አዲስ የዑስማንን ትእዛዝ ትቀበላለህ? አትቀበልም? ቆይ ሚዩት አታርጋ ቶሎ። ዑስማን ተሳስቷል በለን። እሺ ዑስማን ተሳስቷል አይደለ? የነብይ ሰሃባ በነብይ ጊዜ የነበረው ቆይ ስለዚህ ምርጡ ጄኔሬሽን የተባሉት ቁርአንን የሰጡህ ሐዲስን የሰጡህ ከነብይህ ጋር የነበረው ከአራቱ ካሊፋ አንዱ ዑስማን ይሄንን ማዘዙ ስህተት ነው አይደል? ዝቅ አድርገው ሐዲሱን ቃል ስህተት ነው። እኔም እላለሁ ዑስማን ቁርአንን አቃጥሎ ቁርአንን ካኖናይዝ አድርጎ የሰጣችሁ ሴት ትገረዝ ማለቱ ሴጣናዊ ትእዛዝ ነው። በልሲ እንተ ምን ሆነ ያለ ረሱል ቢሉ እኮ ብትከራከር አዎ ታሳፍረኝ ነበር። እዚህ ጋር ትእዛዝ ይሄንን ትቀበላለህ? አትቀበልም? ይሄንን አትቀበልም? እንደዚህ ብለዋል። ምን ሆነ ያለ ሐዲስ መሰለ ሐዲስ መሰለ። ይሄ እንትን ነው ታዲያ ተረት ተረት ነው። ይሄ ሐዲስ ነው አይደለም? ይሄ በቃ አልገባህም ማለት ነው። ሐዲስ ነው ይሄ አይደለም። አልገባህም ይለኛል እንዴ? እነ ኢብን ከሲርን የነ ኢብኑ ተሚያን የነ ሻፊን የነ ማለኪን የነ አናፊን የምትቀበል ዑስማን የተናገረው ተረት ተረት ነው ትላለህ? አይደለም ሐዲስ አይደለም ትላለህ? የዑስማንን ንግግር እነሱ ራሳቸው በደንብ ድገመው። እንደውም የዑስማን ይሄ ንግግር ከነ ኢብን ከሲር ከነ ኢብኑ ተሚያ ከነ ሼኹል ኢስላም ከምትሉት ከነ ሐንበሊ ሻፊ ማሊኪ ከነሱ ንግግር ይሄ ያንሳል? ተደምረው እነሱ እንኳን እሱን ያክላሉ ዑስማን። እነሱ ራሳቸው ምን እንዳሉ ታውቃለህ? የኛ ቃላት ከሐዲሱ እና ከቁርአኑ ጋር ከተጋጨ በግድግዳ ያጋጩት ብለዋሉ። ጎበዝ እነማን ናቸው ያሉት? እነ ማሊኪ እንትና
እነ ሻፊ ማለት ነው እንጂ እነኚህ ሰሃባዎቹ ደግሞ ቀጥታ ከሙሐመድ የሰሙትን አስተምረው ነው የሚያስተምሩት ከሙሐመድ ጋር አብረው የነበሩ ስለሆኑ። ረሱል እስካላዘዙ ድረስ እኔ አልቀበልም አንድ ቃል። እናመሰግናለን። ካሊድም አንሳው። ካሊድ የኡስማንን ትእዛዝ፣ ስለዚህ ሴጣናማ ትእዛዝ ነው እያልኩ ያለሁት አሁን እዚህ ጋር ሀደሰና ብሎ አረሱልላህ ምን የለም። አሁን የኡስማን ትእዛዝ ስህተት ነው አይደለም? የኡስማን ትእዛዝ ስህተት ነው አይደለም? ይሄ ባህል ሊሆን ይችላል ማለት ነቢዩ ሰለላሁ ዐለይሂ ወሰለም ያዘዙት አይደለም እያለ ነው። ኳንታ አልሰማት። ስለዚህ ኡስማን ከራሱ ዝም ብሎ ሴቶች እንዲገረዙ ያዝ ነበር ማለት ነው። በመሐመድ ጊዜ የነበረው ኡስማን የመሐመድ ቀኝ እጅ። በደንብ አስተውሉ። በመሐመድ ጊዜ የነበረው የመሐመድ ቀኝ እጅ ቁርአንን እንኳን አቃጥሎ ከኖናይዝ አድርጎ የሰጣቸው ጓዳምት ምን ያዝ ነበር? ሴቶች እንዲገረዙ ያዝ ነበር። ሙሐመድ ደግሞ ምን ብሏል? ትክክለኛው እስልምና በእኔ ጄኔሬሽን ያሉት እነኝን ምሰሉ፣ እነኝን ተከተሉ ብሏል። ስለዚህ የሙሐመድ ተከታዮች ከሙሐመድ ጋር አብረው የነበሩት ሙሐመድ ማያዘውን ሙሐመድ ማይቀበለውን ነው ወይ ያዘዘው ኡስማን? ሐዲሱን አድርገው እያልኩ እኮ ነው። ከፍ አድርገውና መልስልኛ ቀድሚያ። ይሄ እኮ ከዋጅብ ነው የሚል እኮ የለም ሀቢቢ፣ ግዴታ ነው አይልም። ምንድን ነው ያላቸው ኡስማን? ምንድን ነው ያላቸው ኡስማን? አንብበው እሺ ሐዲሱን። እስኪ ከፍ አድርገው ሐዲሱን ያለው ከፍ አድርግለት። ሐደሰና የሚለውን እንዲተረጉም ፈልጌ ነው። ይቀጥል ሐዲሱ ላይ ለምንድን ነው ጮክ ብለህ ማታነበውና ማተረጉምልን? ሙስሊሞች እንዲህ ነው ሼም የሚይዛቸው በሐዲሳቸው ሰው ፊት አያነቡትም። አይደለም አረብኛ ባነባሁ ምን ያደርግልህ? አንተ አስበህ ተርጉምላቸው ተዋት በል ይተርጉም። እሺ ይሄንን ነው ሐዲስ አሁን ወሲ ወደ አማርኛ ዙሮ ተርጉም ወደ አማርኛ ዙሮ እያልኩ ነው። አሁን አረበኛውን ብዙ ተርጉም ትችላለህ። አልችልም፣ አረበኛ ብዙ አልችልም መተርጎም ላይ ተረጎምልህ። ስለዚህ የአንተ ኡስማን ትእዛዝ የሰጠውን ብሎ ነው ሴቶቹን ሰብስቦ ሂዱ ተገረዙ። እነሱን ደግሞ እምቢ ማለት አራቱን ካሊፎች እምቢ ማለት አችልም፣ አለመታዘዝ አችልም። ቀጥታ ትእዛዝ ነው የሰጠው። ቆይ አማርኛ አድርገው በአማርኛ ፕሌስ አረብኛ አልክ፣ አረብኛው ተደረገልህ። እንግሊዝኛ ተረጎምንልህ፣ እንግሊዝኛውን አልችልም እንትን አልክ፣ ተረጎምንልህ። አረብኛ ደግሞ ይሆንልኛል፣ አረብኛውም ተተረጎመልህ። ኡስማን ቀጥታ ምን ብሎ ነው ያለው? ሂዱ ገርዟቸው፣ ተገረዙ። ትእዛዝ ነው ይሄ። ከዛም ፒሪፋይ አድርጓቸው፣ አንጿቸው። ምኖቹን? ሴቶቹን የተያዙትን። ስለዚህ እንዲገረዙ ቀጥታ ትእዛዝ ነው የሰጠው። ትእዛዝ ከሆነ የሰጠው ደግሞ ይሄን አልቀበልም ካልክ እናመሰግናለን፣ ገና ሁሉንም እናስክድሃለን። አሁን አንድ በአንድ ኢብኑ ተሚያን አስክደናሃል። አዳምጥ። የመጀመሪያ ኢብኑ ተሚያ ሴጣናዊ ትእዛዝ አዟል፣ ኋላ ቀረ ትእዛዝ አዟል ብሏል ካሊድ። አንድ አህመድ ደግሞ ምን ብሏል? ኡስማን ያዘዘውን አልቀበልም፣ ግድግዳ ሊያጋጩት ብሏል። ቆይ ሄዱና ግድግዳ ላይ እነሱን አስተምሮ አጋጩት፣ ጣሉት ብሎናል። እናመሰግናለን። ኢብኑ ተሚያን አስጥለናል። ሌላስ? ኡስማንን አስጥለናል። ቆይ ኔክስት ማንን እንደምናስጥላችሁ ደግሞ እናሳያችኋለን። አማርኛውን አንብብ ካሊድ፣ ይኸው ተተርጉሞላል። ካሊድ ግን ከዚህ በኋላ አረብኛ አምጡልኝ እንዳትለን፣ ምክንያቱም ሰዓታችን እየገደልክ ነው። አረብኛ አንብበ። አረብኛ ካሁን በኋላ ይደረግለት አይደለም። ካረክ አረበኛና እንትን በአማርኛ አንብባ ወይ በአማርኛ አረብኛ አንብባ። አረብኛ አድርጉልኝ ትላለህ። አንብባ ጀማ። እኔ ሁለቱንም ነው እንትን የምለው ገብቶሃል።
አንብብ እቅራ። ያላቅም ብለሃል፣ ተተርጉሙልሃል። የማታውቀውን ቋንቋ ደግሞ ከዚህ በኋላ አታስከፍትም ተባልኩ። አንብብ። እፎይ ተረጋጋሽ። እስኪ አንተ ረጋ በል እስኪ እፎይ። ስታስተምር ረጋ በተረጋጋ መንገድ ለማስተምር ትንበል። ጣታችን አትግደልብህ አንተ ሰውዬ። ምን አልቀረኝ አይደለም እንዴ? እንደ ጅብሪል መጥቼ ልጭመቅህ እንዴ? ካሊታው ሼም ይዞት ነው፣ አፍሮበት ነው። አማርኛው ላይ ሚዩት አደረገ። እኔ ላንበብለት በቃ። ምናምን ያሳን እፎይ በቃ ሲያስተምር በአንድ ስሜታዊ ሆና ምናምን ይስቃል፣ ይቀልዳል። ሚዩት አድርገህ በቃ ካለች ሚዩት አድርገህ በቃ። አንብብ አሁን አያነበውም። እፎይ ሼም ይዞታል። እኔ ላንበብ። ያነባል እና ሲዝ ያነባል። አንብቦ ይጨቃጨቀኛል እና ሲዝ ያነባል። እኔ ካሊ እንድንተማመናለሁ የቄሮ አባል ነኝ ብሏል። ያነባል እንድመዘግበው ቄሮነት መዝግበኝ ስላለ እንድመዘግበው ያነባል። ለማንኛውም ቁጥር 1 ላይ መዝግበኝ። እሱንማ እንደ ተባል እኮ ቅድሚያ አንብብልና ቃል ትገባልኛለህ። ቄሮ ከእናንተ ቄሮ ማህበር ጋር ትመዘግበኛለህ? አዎ አንብብ ቃል ትገባለህ? እመዘግቤ ከሆነ ከእናንተ ቄሮ ጋር እኔ አንብብልህ። ጦርነቱ ግርዛት እንዳይመስልህ አንብበው። እሺ ረታው ለምን ታደርገኛለህ? ማንም አላደረገ ወዳጄ። አንብብ እየተባለ ነው እሱ። ተው እሱን ከኔ ጋር ጨርስ። አንብብ። እሺ ጥያቄ አለኝ። ጥያቄ አለኝ ዛሬ። እስቲ ዞር አድርጎት ይላል እንዴ? እኔ የምልህ ስማ፣ የሴሊ ትልተላን የሳቦቻችሁን ትእዛዝ እናንብብ እንጂ ስማ እኔ ከእንግሊዝኛ ወደ አረብኛ ወሰዳችሁን፣ ከአረብኛ ወደ አማርኛ መጣችሁን። ከሰውንዳ ዞራ ዐለይሂ ወሰለም አላዘዙም ይሄንን እያለ ነው። አንብብ ይቅራ አንብብ። እኔ በቁርአንና በሐዲስ ፕሊስ ቁርአን ላይ የለም ሲጀመር ወንድ ልጅ ገረዝ የሚልም ግሬዛ ግዴታ ነው ብላችሁ ታምናላችሁ? 5ቱ ፊጥራ ለወንድም ለሴትም የተሰጠ ነው። ሐዲስ ላይ ነው ያለው። በዚህ ሐዲስም አልመጣም። አዳምጥ ቆይ። አሁን ይሄን አንብቡ። ወደ አማርኛ ይሆንልን ብላችሁ ነበር። አንብቡ። መከራከር አችልም ዛሬ። በቃ ተው ይቅርብኝ። አይ እንዳስወርድ ነው። ፕሊስ ጣልቃ አትግባ። ቆይ አትለጠፍ። ካሊድ ይጨርስ። ካሊድ አንብብ። አማርኛ ካልሆንልኝ ሞቼ እገኛለሁ ብለህ ነበር። አንብብ። እዚህ ጋር እኮ ይላል። አሁን እኮ አንብቤያለሁ ይላል ማለቱ እኛ ደግሞ ያልካሉ ኦኬ ገርዟቸው ይላል። ስለዚህ ኡስማን ሴቶች እንዲገረዙ አዟል አላዘዘም? አዟል። እዚህ ጋር አዟል ይላል። ያው ግን ዋጅብ ቆይ አዳምጥ። አዟል። ነብይህ ምርጡ ሙስሊም ያለው እነ ኡስማንን ነው ያለው ወይንስ እናንተን ነው? ይሄን ሐዲስ አጣርቼ እንድመጣ ከፈለክ ሁለተኛ የምታስገባኝ ከሆነ አጣርቼ እመጣለሁ። ምን አጣሪ ኮሚቴ ልታቋቁም ነው? እንደዚህ ዝም ብዬ አልፈርድም። የማላውቀውን ነገር አትፈርድም። የማታውቀውን ነገር እሺ፣ ሳቦች እንዳዘዙ አይተሃል። አትፈርድም እንዳትይ ፕሊስ። አህመድ ምንድነው እሱ ድምፅን ወይን ከፍ አድርገህ አውራት። ዝም ብለህ አታርጎም። ምንድነው ማጉተምተም? ተራም ጠብቅ አደኛ። ኦኬ ኔክስት አይሻ ተገርዛለች አልተገረዘችም? ልትገረዝ ትችላለች በሰዓቱ። ግን ነቢ ስ ስለም ይሄ ነገር እሷ ተገርዛለችና ግዴታ ነው ብለዋል። እንደዚህ የሚል ሐዲስ አለ። ማን የገረዛት? አይሻ ማን ያስገረዛት? ማንም ያስገረዛት እያልኩ ያለሁት ይሄ ነገር ግዴታ ነው ተብሏል። ስለዚህ አይሻን ትከተላላችሁ አትከተሉም? ኡመል ሙሚን የእሷን ፈለግ ትከተላላችሁ አትከተሉም? እንከተላለን ማለት ግዴታ አይደለም ነው መከተል። ትከተላላችሁ። አንድ አይሻን የቻለው እንከተላለን የቻለው ሱና እስከሆነ ድረስ ትከተለዋለህ። መርጡ ሙስሊም እነሱ ስለሆኑ። ቢኒ እንኳን ደህና መጣህ። ሁለት የተገረዙ አካላት ሲገናኙ ትልቅ ውዱ ወይም ጉስል ማድረግ ግዴታ ይሆናል። እኔና ያላ መልእክተኛም ይህንኑ አድርገናል፣ እናም ታጥበናል። ምን ሁለት የተገረዙ አካላት የሚገኘው አጣርቼ ልምጣና ሐዲሱን ከተው እንግሊዝ ነው። ቅድም እኮ አነበብንልህ፣ ቅድም አንብበንልህ ነበረ።
ቆይ ቅድም አንብበኸው እኮ ዝምታ የመረጥከው እኮ ነው። ዝምታ መረጥን ቅድም አንብበው። አሁን አንተ ዝም ብለህ እያነበብክ ያለው ምንም እኮ አልተግባባንም። ይሄ ሐዲስ ሰሂህ ضعيف ምንም የምናውቀው ነገር የለም። ቅድም አንብበህ እኮ ቅድም አሳይተን ነበር እኮ ወዳጃችን። ማነው እሱ? እሺ ሰሂህ አይደለም። ይሄን አለ ያልኩ እንትኑ የኪታቡ ስም ሱናን ኢብን ማጃህ ቅድም አንብበህ ነው ነበር እኮ 608። ስለዚህ አይሻ የምትከተሏት ኡመል ሙሚን የአማኞች እናት እሷን ምሰሉ እንደሷ ሁኑ ተብለው ሴቶች የታዘዙት የአማኞች እናት የሆነችው ምን ትላለች? ሁለት የተገረዙ አካላት ወሲብ ሲያደርጉ ትጥበቅ ግዴታ ነው። እኔና ነቢያችንም ይሄንን አድርገናል ትላለች። በ6 ዓመቱ እመለሳለሁ። እንድታስገባኝ ጠይቃ ኡስታዞችን ልመጣ ነው። አዎ ይሄ እኮ ግዴታ እኮ ነው። አንድ ኡለማ ጠይቁ አላህ ነው እኮ የሚላል። አዋቂዎችን ጠይቁ ይላል። ዝም ብላችሁ አዋቂዎች ውስጥ ግን እኔ ነኝ አንደኛው፣ እንዳዘነጋ እሱን። አዋቂዎች ካላወቁ እኔ ነኝ መጠየቅ ያለብኝ። የየትኛው ማህበር አዋቂ ናት? ማህበር አያስፈልገኝም። እኔ ማህበር ሳይሆን ሙሐመድ የመሰረተው ተቋም እርሱ ወደ እኔ ሪፈር ይልክሃል፣ እኔን እንድጠይቅ ከእኔ እንድትማር። ሰሞኑን ግን በምክንያት ነው አጀንዳ ሆነ ነበረ። ሰው ጋር ጣልተህ ነበር። ለምን እጣላለሁ? ይህ ሰውዬ ላሳያችሁ። ይህ ሰውዬ ሱማሌ ውስጥ ማለት የሆነ ልጅ በጣም ስለአንተ እያወራ ነበር ብዬ በደንብ አስተውሉ። ወስዶብኛል ፕሊስ ይህ ሰውዬ ሲሰቀሰቁ ሲያለቅሱ ታያቸዋላችሁ። ስቅ ብለው ኢማጅን መሬት ተወርሶባቸው አይደለም። ኢማጅን ንብረታቸው ወድሞባቸው አይደለም፣ ወይ ሰው ተገሎባቸው አይደለም፣ ወይ የሆነ ነገር ሆኖ አይደለም፣ ጉዳት ደርሶባቸው አይደለም። ሴቶችን የሆነ ገርዘው የሚያገቡበት ህፃናትን ያለ እድሜያቸው ኢማጅን አይሻን በ6 ዓመቷ መሐመድ አግብቷታል። በስንት ዓመቷ አላልኳችሁ? በ6 ዓመቷ አለ አግብቷት፣ በ9 ዓመቷ ተገናኝተዋታል። ሶማሌ ውስጥ ደግሞ ሳይገረዙ ነው እንዳለ የሚያገቡት። ለምን ይሄ ወደ 18 ዓመት አደገብኝ ብሎ ነው የሚያለቅሰው። ወደ ስንት? ወደ 18 ዓመት ለምን አሳደጋችሁብኝ ብሎ ተመልከቱ። አሁን ዛሬ ቪዲዮ ይህ ቪዲዮ የሆነ ሰዓት ላይ መነጋገሪያ ሆኖ ነበረ። ታውቁታላችሁ። ሶማሌ ላይ ከፍተኛ ግርዛት የሚካሄድበት ሀገር ነው። የኢትዮጵያ ሶማሌም እና አፋርም ትልቅ ግርዛት የሚደረግበት አካል ቦታ ነው ማለት ነው። ግርዛትን እንደ ጤናማ እንደ ጠቃሚ ከሚቆጥሩት አገራት ውስጥ ናቸው። በተለይም ሶማሌ፣ ሱዳን እንደዚህ ሙስሊሞች የሚበዙባቸው ወንድኖች ትልቅ ግርዛት ጠቃሚ ነው ተብሎ ከሚታመንበት ውስጥ ነው። ኢትዮጵያን ጨምሮ ናይጄሪያ ብዙ የተገረዙ ሴቶች ያሉባቸውም ነው። ህዝባቸው ብዙ ስላለ ብዙ ህዝብ ስላላቸው የተገረዙትንም ሲታይ በሚሊዮን የተገረዙ እንዳሉ የዓለም ጤና ድርጅት ያሳያል ማለት ነው። ይህኒ ሰላም ብለና እፎይ እንዴት ናችሁ? ሰላም ብያለሁ። ሰላም ክርስቶስ ከእናንተም ከእኔ ጋር እንዴት ናችሁ? መስገና ሁሉ ሰላም፣ ሁሉ ሰላም፣ እግዚአብሔር ይመስገን። የሴሊ ብልት ትልተላን እንዴት ታየዋለህ? የሶማሌ ክልሉ እና አይ ቲንክ የአፋርም ክልል ይመስለኛል በከፊል። የእነሱ ደግሞ በጣም በጣም የሚያስጠላ ነው። ከግርዛት ውጭ መስፋት ብለዋለ። ሴት ልጅ እንግዲህ ስለማያምኗቸው ሴቶቹን ማለት ነው ባይዘዌ በዚህ ልክ ነው የሚጠረጥሯቸው። ይገርዟቸዋል፣ ይሰፏቸዋል። እና እንግዲህ እስልምና ለሴት ልጅ ያለው በረከትና ጸጋ እንደዚህ ነው። የሴት ልጅን አካል ይቆርጣል፣ ብሎም ደግሞ ይሰፋል። ለሽንት መሽኛ ብቻ የምትሆን ቀዳዳ አስቀርቶ ድብን አድርገው ነው የሚሰፏቸው። በጣም ከባድ ስቃይ ውስጥ ነው። እውነት ለመናገር ከባድ ስቃይ ውስጥ ነው። ሲወልዱም ሆነ ከባሎቻቸው ጋር እንትን ሲያደርጉ ትልቅ ስቃይ ውስጥ ነው የሚያስገቧቸው። እና ይሄ በጣም ጭካኔ በሴቶች ላይ የመጨረሻ ጭካኔ ጥጋቸውን የሚያሳዩበት ነው። በእርግጥ እንደው እስልምና ላይፈቅደው ይችላል ምናምን ሊሉ ይችላሉ መሰፋቱን፣ ግርዛቱን። ግን ያው መሐመድና አይሻ ያደረጉት ነው። ዑመርም አዟል፣ መሐመድም አልከለከለም። ባይዘው መሐመድ ግርዛት ላይም ምንድን ያለው ሙልጭ አድርገሽ
ታንሺው ነው እንጂ ያለው ጭራሽ ሴት ልጅ እንዳትገረዝ ብሎ የከለከለበት አንድም ቦታ የለም። ስለዚህ መሐመድ ያልከለከለውን ነገር እንዲሁም ጭራሽ አገራረዙ እንዴት እንደሆነ መመሪያ በሰጠበት መንገድ እያለ አይ ይሄ ትክክል አይደለም ምናምን ብሎ ማለት ጥሩ አይደለም ማለት ነው። ምናልባት ሐዲሱን ዳይፍ ለማድረግ ይሯሯጣሉ መሰለኝ። ይሄን ሐዲስ አንቀበልም ምናምን ለማለት እስልምና ልክ የሚመታበት ነገር ሲያጋጥመው ትልቁ ነገር ምንድነው የሚያደርጉት? ሐዲስ ከሆነ ይክዱታል። ቁርአን ከሆነ ብቻ ነው ሊክዱት የማይችሉት እንጂ አንድ ቁጥር እየጻፈ ነው አህመድ መሰለኝ። ሐዲስ ከሆነ ኢሚዲየትሊ ከዛ ውስጥ አንዱን ያወጡና ይሄ ውሸታም ነው ቀጣፊ ነው ይሄ ነገር የለም ምናምን ለማለት ይሞክራሉ። ግን በታሪካቸው ደግሞ ሄዳችሁ ብታዩ እንግዲህ ትእዛዝ ከሌለ የሙስሊም ሴቶች እንዳለ ይገረዛሉ። ከየት አምጥተው ነው ታዲያ የሚገርዙት? ሐዲሱ ዳይፍ ከሆነ መሐመድ ካላዘዘ እስልምና